ሲኖላ ዲቪን አስጠነቀቀችው። ከህይወታችሁ እንድወጣ የምትፈልጊ ከሆነ አንድ ጊዜ ከንፈሬን ሳምኝ አላት። እሷም እየሳመችው ኦርካን መጣ። እጅግ ደነገጠ። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የሲኖላን ቀጣዩን ክፍል ይዤ መጥቻለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ሲኖላ ሜሉን ለማስፈራራት ወደ ውስጥ ገብታ ነበረ። ወደ ውስጥም ከገባች በኋላ ሜሉም ሲኖላን ጥላት እገልሻለሁ በማለት እየደበደበቻት ነበር። ኦርካም ሲኖላ እያለ በሚጠራባት ሰዓት ቶሎ ብላ ሜሉ ሲኖላን ቢላ ሲዟ ልትገለኝ ነው በማለት እያለ ሲኖላንም እንዴት እንደዚህ ታደርጊያለሽ ብሎ እየተቆጣ ነበር ክፍሉ የተጠናቀቀው። ሆኖም ሲኖላን አመናት። ሲኖላን ካመናት በኋላ ሜሉን እንዴት ነው እንደዚህ የምታደርጊው? ሁልጊዜም እየዋሸሽ ነው ወይ የምትኖሪው? ከህይወቴም ውጪ ብዬሻለሁ በማለት ይናገራታል። ሜሉም ሁልጊዜ አንተ ሲኖላን ነው ወይ የምታምነው? ለምንድን ነው እኔን የማታምነኝ? እሷ ልትገለኝ ቢላ ይዟ እያየሃት እንዴት ነው እሷን የምታምነው ብላ ትለዋለች። አንቺን ከማምን ሲኖላን አምኜ ብሞት ይሻለኛል። ውሸትሽ አላልቅም ብሏል። በይ ከዚህ ቤት ውጭልኝ ብሎ ይላታል። እሷም በፍጹም ከዚህ ቤት አልወጣም፣ ብወጣም ደግሞ የሲኖላን ቅሌት ይዤ ልመጣለሁ። በጣም ሲኖላን የሚያዋርድ ነገር ይዤ ወደዚህ ቤት እንደምመጣ እንዳትረሳ በማለት አስጠንቅቃው ትሄዳለች። እሷም ከሄደች በኋላ ሲኖላና ኦርካን እጅግ ደስ ብሏቸው አሁን በቃ ብቻችንን እንደ ባልና ሚስት መሆን እንችላለን በማለትም እሱም እሺ በቃ ደስ ብሎኛል፣ እጅግም ናፍቀሽኝ ነበር ብሎ ሲላት እኔም ናፍቀኝ ነበረ፣ ስለዚህ አሁን ላይ ጥሩ ጊዜ እናሳልፋለን ይባባላሉ። እሷም አንተ እንደ ባል ሳሎን ላይ ቁጭ ብለህ ሶፋ ላይ እኔ ቆንጆ ቡናና ቆንጆ ምሳ እሰራለሁኝ ብላ ትለዋለች። እሱም እሺ በቃ ካልሽኝ ብሎ ይላታል። እሷም ክችን ትገባና ቆንጆ ምሳና ቡና ይዛ ትመጣለች። ዛሬ በእኔ ጉርሻ ነው የምትበላው፣ በእጅ በፍጹም አትበላም በማለትም እያጎረሰችው ነበረ። እሱም ተይ ደክምሻል ብሎ ቢላትም አይ ዛሬ በቃ እኔ ነኝ የማጎርስ፣ በእጅ በፍጹም አትበላም አለችው። እንደዛውም አብልታው ከጨረሰች በኋላ ዛሬ እጅግ ደስ የሚል ቀን ነው፣ እስከ ዛሬ ናፍቀሽኝ ነበር ተባብለውም ወደ መኝታ ክላስ ይገባሉ። ከገቡም በኋላ ዛሬ እጅግ ደስ የሚልና ናፍቆታችንን የምንወጣበት ቀን ነው በማለትም ካሉ በኋላ ሜሉ ከዛ ቤት ቀጥታ ወደ ዲቢ ቤት ነበር የሄደችው። ዲቢ ጋር እንደሄደች ግን ሲኖላን ለምን ነበረ እንደዛ እየደበደብክና እያሰቃየሃት የነበረው ብላ ትለዋለች። በመጀመሪያ ባልወዳትም አልደበድባትም አልመታትም ነበር፣ ግን ከዛም በኋላ የምመታበት የራሴ ምክንያት አለኝ ብሎ ይላታል። ንገረኝ እሱን ብላ ስትለው ቁስሌን አትቀስቅሽብኝ፣ አሁን ምንም ነገር የምነግርሽ ነገር የለም፣ ምን ይጠቅምሻል ብሎ ይላታል። አይ ይጠቅመኛል፣ እውነት ንገረኝ ብላ ትለዋለች። ለምንስ እንደዛ እያሰቃየህና እየደበደብካት እንደምታኖራት ንገረኝ ብላ ትላለች። እሱም አልነግርሽም ቢላት እሺ የማትነግረኝ ከሆነ ከዚህ ቤት ይሄዳለሁ ብላ ትለዋለች። ሂጂ ጥርግ በይና ብሎ ይላታል። ሁለተኛ አልመጣም ግን አፈቅረሃለሁ ብላ ትለዋለች። እውነቴን ነው ዲቢ አፈቅረሃለሁ ስትለው ዲቢ ደግሞ አሁን ላይ ሜላትን ስላፈቀራት አትዋሺኝ፣ በኋላ አንድ ነገር ይፈጠራል፣
ብሎ ሲላት እውነት ዲቢ እመነኝ እኔ አፈቅርሃለሁ ብላ ትለዋለች። እና የምታፈቅሪኝ ከሆነ አንቺ ስለ ሲኖላ መደብደብ ምን አስጨነቀሽ? ምን ያደርግልሻል? ብሎ ይላታል። ሲላትም እኔ ኦርካንንና ሲኖላን መለያየት እፈልጋለሁ ብላ ትለዋለች። ለምንድን ነው የእነሱ መለያየት? ለእኛ ምን ይጨምርልናል? በማለት ይላታል። ክብራችንን ይመልስልናል። ስለዚህ ክብራችን የተደፈረውን እናስመልሳለን ትለዋለች። ውሸትሽን ነው፣ እነሱን አፋተሽ ኦርካንን የራስሽ ለማድረግ ነው ብላ ስትለው እኔ እኮ ኦርካንን አላፈቅረውም፣ እኔ በቀሌን ለመበቀል ነው። እንዴት በእኔ ላይ እሷን ይወዳታል? ስለዚህ እኔ ማፈቅረው አንተን ነው ብላ ትለዋለች። አንተም ሚስት ደፍራክ ክብርን አዋርዳ እሱ ቤት ስለገባች አንተም ተበቀላት። እነሱ ሁለቱ ከተለያዩ ክብራችን ተመለሰ ማለት ነው ብላ ታሳምነዋለች። እሱም እኔ የምደበድባት እሷ መጀመሪያ ጊዜ ከእኔ አርግዟ ነበረ። ካረገዘችም በኋላ እኔ ልጅ በጣም ነበር የምወደው። እኔ ሳላቅ ልጁን አስወረደችው። ለዛ ነው እየደበደብኳት የማኖራት ብሎ ይላታል። እንዴ ካንተ እውነት አርግዟ አስወርዳለች ብላ ትለዋለች። አዎ ለዛ ነው የምደበድባት። ይሄማ በጣም ጥሩ ነው። ኦርካን ሰው ከሚዋሸው ቢለያይ ነው የሚመርጠው። የሚዋሸውን ሰው በፍጹም አይወድም። ስለዚህ ሲኖላ መጀመሪያ ላይም ቅዱሴ ፍቅረኛዋ እንደሆነ ዋሽተው ነበር። ይሄኛው ውሸት ሲጨመር ይለያያሉ። ስለዚህ እነሱ ተለያዩ ማለት እኛም ክብራችንን አስመለስን ማለት ነው ብላ በጣም ደስ ይላል። በቃ ኦርካንን የግል ያደርገዋለሁ እያለች ለብቻዋም ታስባለች። ዲቢ ግን እንዳፈቀረችው አምኖ ነበረ ሁሉንም ነገር የነገራት። በል አሁን የምናደርገውን እኔ እነግርሃለሁ ብላ ትለዋለች። እሱም እሺ በቃ ንገሪኝ ይላታል። እኔ ኦርካን ቤት ሄዳለሁ፣ አንተ እዚህ ስራን ትሰራለህ፣ እንስማማ እንዴት እንደምናደርግ ብላ ትለዋለች። እሱም እነሱ ዲቢና ሜሉ አንድ ላይ ቁጭ ብለው ይሄንን ጥንስሳቸውን ከጠነሰሱ በኋላ ኦርካንና ሲኖላ መኝታ ክላስ ቁጭ ብለው እያለ ስልክ ይደወልላታል። 1-2 ደቂቃ ብቻ ስጠኝ ብላ ትለምነዋለች። እስከ ዛሬም ጠብቀኸኛልና 2 ደቂቃ ብቻ ታገሰኝ፣ ኩሽና ደርሼ ልምጣ ትላለች። ሚሴጁን በማየት በመደንገጥ እሱም ምነው 2 ደቂቃ ለምን ፈለግሽ ሲላት ምነው እስከ ዛሬ ስጠብቀኝ የለ እንዴ ብላ እንደምንም ካሳመነችው በኋላ ወደ ሳሎን ትሄድና ስልኩን ታነሳለች። ስልኩንም ስታነሳ ዲቢ እረሳሽ ወይ አንቺ ገዳይ መሆንሽን፣ ልጄን ገለሽብኛል፣ አልለቅሽም፣ እበቀልሻለሁ በማለት ይላታል። ሁሉንም ነገር እናገራለሁ በማለት ሲላት ዲቢ ምን እያደረክ ነው? ካሁን ወዲህ እኮ ያንተ አልሆንም፣ እኔ ኦርካን እናፈቅረዋለሁ፣ ለምን ህይወቴን ትበጠብጣለህ ብላ ትለዋለች። እንደዚህ የምለቅሽ መስሎች ነው ወይ? እበቀልሻለሁ በማለት ይላታል። እሷም እዛ ቁጭ ብላ እያለቀሰች ኦርካን ይመጣል። እንዲህ 2 ደቂቃ ብለሽኝ እኮ በዛው ወጥተሽ ቀረሽ፣ ምን ሆነሽ ነው ብሎ ሲጠይቃት አይ ደህና ነኝ ምንም አልሆንኩም ትለዋለች። እሱም እሺ በቃ ምንም ካልሆንሽ አልጫንሽም ብሎ ይተዋታል። እሷም እጅግ በመናደድ በቃ እሺ ኩሽና ነኝ በማለት ወደ ዲቢ ቤት ትሄዳለች ልታስጠነቅቀው። እዛም ስትሄድ ሜሉ እዛ ነበረች። እጅሽ እንዳለበት እኮ አቅ ነበር በማለት እንቅ አድርጓ ትይዛትና ይደባደባሉ። ሆኖም ዲቢ ካገላገላቸው በኋላ እንዴት ነው እዚህ እጅሽ ያለበት ብላ ካለቻት በኋላ እሷ የጠነሰሱት ሴራ ስለሆነ
እሷ ከዲቢ ጋር እያወራች እያለ ቀስ ብላ ትወጣለች። ቀስ ብላም እንደወጣች ለምን መጣች ሲላት ኦርካ ቀጥታ ወደ ኦርካን ቤት ነበር ሄደችው። እሱም ለምንድን ነው የመጣሹ በማለት ሲጠይቃት አይ ሲኖላ ዲቢ ጋ ነው ያለችው። ስለዚህ እኔ አንተ ከዚህ ቤት ውጪ ስትለኝ እዚህ በረንዳው ላይ ቁጭ ብዬ ነበር። ወዴት ነው የምትሄደው ብዬ ስከታተላት እሷ ወደ ዲቢ ጋ ሄዷለች። እሷ ሴሰኛ ናት ብላ ትለዋለች። ታውቃለህ አንዴ ቅዱሴ ጋ አንዴ አንተ ጋ አንዴ ዲቢ ጋ ትሄዳለች። ስለዚህ እመነኝ ብላ ስትለው በፍጹም አንቺን ከማምንሽ ሲኖላን አምኜ ብሞት ይሻለኛል፣ ይሄ ውሸት ነው ብሎ ይላታል። እውነቴን ነው እመነኝ ኦርካ ስትለው ትቷት ወደ መኝታ ክላስ ገብቶ እውነት ሲኖላ ለሁለተኛ ጊዜ ልትዋሸኝ ነው ወይ? ምን እየተፈጠረ ነው? በማለትም መኝታ ክላስ ውስጥ እየሄደ ብቻውን እያወራ ነበር። ሆኖም ሜሉ መቷ ማታምነኝ ከሆነ ና በአይንክ አይተክ ታምናለህ። እኔ እኮ ሁልጊዜም ሲኖላን አንተ እንደምታስባት አይደለችም እያልኩ ነው። ስለዚህ አይንን ግለጽ፣ እኔ ከልጄ ጋር አብረን እንኑር ብላ ትለዋለች። ዞር በይልኝ ውጪልኝ ይላታል። እሺ እኔን አትመነኝ ና አይንክን ታምናለህ ብላ ትለዋለች። እሺ በማለትም ዲቢንም ሲኖላ እባክን ከህይወቴ ውጣ፣ ይሄንን ነገር ደግሞ ከኔና ካንተ ማንም እንዳይሰማ ተባብለናል ነበር ወይ ብላ ትለዋለች። አንቺ ራስሽ ስለካርሽኝ እኔም ልበቀልሽ ነው ክጄሻለሁ በማለት ይላታል። እና አንተ ካንተ እንድወልድ ፈልገ ነበር ወይ? የአባቴን ክብር ዝቅ እያደረግ እኔን እየሰደብ ሁሌ አባቴንም እየሰደብክና እያዋረድከው ለዛ ነው እንጂ እኔ ነፍሰ ገዳይ አይደለሁም ብላ ትለዋለች። ነፍሰ ገዳይ ነሽ፣ ልጄን ገለሽብኛል፣ ስለዚህ እበቀልሻለሁ። አሁን አንቺ እስከከዳሽኝ እኔም መቼም ቢሆን ከኦርካ ጋር እንድትሆኚ አልተውሽም በማለት ይላታል። እሷም እባክህ ተወኝ፣ በቃ ከህይወቴ ውስጥ ውጣልኝ፣ እኔ ካንተ ምንም አልፈልግም፣ የራስህን ህይወት ኑር ትለዋለች። በፍጹም ሳልበቀልሽ አልተውም በማለትም ይላታል። እሷም እኔ ምን አድርጊ ነው የምትለኝ? እባክህን ተወኝ በማለትም ብትለውም ሊተዋትም ፍቃደኛ አይደለም። ሆኖም ና በቃ እንሂድ ትለዋለች ኦርካንን ሜላት። እሺ በቃ እንሄድና እናያለን፣ ከዋሸሽኝ ግን አልለቅሽም ሲላት እኔ እኮ አልዋሽም በማለትም ወደ እነ ዲቢ ቤት ይሄዳሉ። ሲኖላም ከዲቢ ጋር ነበረች። ዲቢንም ለአንዴና ለመጨረሻ እባክህን ተወን ብላ ትላለች። ስትለውም አልተውሽም እያላትም እያለ ሚሴጅ ይገባለታል። አሁን ያልኩን አድርግ ብላ ሚሴጅ ስትልክለት ዲቢም እሺ ለአንዴና ለመጨረሻ ከህይወታችሁ እንድወጣ ትፈልጊያለሽ ብሎ ይላታል። አዎ እፈልጋለሁ፣ እኔ ብቻ ከኔ ራቅልኝ፣ ሰላሜን ልኑርበት። አሁን እኔ ማፈቅረው ኦርካንን ነው። ኦርካንን ስለማፈቅረው ለአንተ ምንም አልጠቅምም፣ መቼም ከአንተ ጋር አልኖርም ብላ ትለዋለች። እሺ እኔ የምልሽን ታደርጊያለሽ፣ ከዛም በኋላ እኔም ለአንዴና ለመጨረሻ ከህይወታችሁ ውስጥ እወጣለሁ ይላታል። እሷም እሺ ምንድን ነው የምትለኝ? ምን እንዳደርግልህ ነው የምትፈልገው ብላ ትለዋለች። እሱም አንድ ጊዜ ብቻ ከንፈሬን ሳሚኝ ብሎ ይላታል። ምን እያልክ ነው ብላ ስትለው አንድ ጊዜ ብቻ ከንፈሬን ሳሚኝ ብሎ ሲላት እጅግ ትደነግጣለች። ከደነገጠችም በኋላ ከህይወትሽ እንድወጣና ከኦርካን ጋር መኖር የምትፈልጊ ከሆነ ይሄ ቀላል ነው፣ ነይ ሳሚኝ ይላታል። እሷም ቤት ውስጥም ማንም ስለሌለ ስሜውና ከህይወቴ ውስጥ ቢወጣስ ብላ ታስባለች። እሷም እንደዛው እንዳሰበች ከንፈሩን ልክ ስትስም ሜሉ ኦርካንን ይዛ ትመጣለች። በር ላይ ሆና ነበር ቴክስት የጻፈችለት። ኦርካንም
ከዲቢ ጋር ስትሳሳም አይቶ እጅግ ደነገጠ። እሷም እጅግ ደንግጧ ክፍሉ በዚህ ተጠናቋል። ምን ይሆን ይሆን እውነት ኦርካንና ሲኖላ ይለያያሉ ወይስ ያለውን ነገር ያምናታል? ምናልባት ከልቡ ስለሚያፈቅራት ሊረዳትና አብረው ሊኖሩ ይችላሉ ብዬ ተስፋ አደርጋለሁ። እናንተስ ግምታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት ጠየኳችሁ። እንግዲህ እንደዚህ አይነት ነገር ቢገጥማችሁስ ምን ትሆናላችሁ? አፍቃሪዎች ወይስ ተፈቃሪዎች? እና እንግዲህ እንደዚህ እየሄደ ይገኛል ማለት ነው። እኔ ሲኖላ የዲቢን ከንፈር መሳሟት ትክክል አይደለም ነው ምለው። ከህይወታችሁ ወጣለው ቢላትም